ኦኬ የበላይነት ናፋቂ የአዲስ ዘመን ዘረኞች የትምክህት ኃይሎች ያማራን የበላይነት በዛ ሀገር ላይ ለመጫን ብቻ በኃይል ጭምር አስገድደው ሌሎቹን አንገት ለማስደፋት ብቻ የሚናፍቁ በዚህም አግባብ የተደራጁ ፓርቲዎች እነዚህ ቡድኖች በሌሎች የኢትዮጵያ ጭቆን ህዝቦች በዲሞክራሲ ኃይሎች የዲሞክራሲ ናፍቆት ባላቸው ህዝቦች ላይ ያወጁት ጦርነት ነው ስለዚህ ይሄ ጦርነት ሄዶ ማን ጋር ደረሰ ኢትዮጵያን ከነዚህ ተራማጅ የዲሞክራሲ ናፍቆት ያላቸው ኃይሎች ወደ መታደግ ለምን ወደ ጨለማው ዘመን ለመመለስ ለምን ወደ አንድ ቡድን የበላይነት ዘመን ለመመለስ ለምን ቂም ለመበቀል የቆየ ቂም ለመበቀል ለምን የኛ ለኢትዮጵያ ያለው ራዕይ ነው ትክክለኛው ሚለውን ለማሳየት ይሄ ደግሞ ራዕይ የሚፈጸመው በጉልበት ፖለቲካን ከብረት ጋር በማዋሃድ ፋሽስታዊ የፖለቲካ ዘዴን በመጠቀም ብለው በሚያምኑ ሰዎች መካከል እና ፕሮግሬሲቭ አጀንዳ ባላቸው ሰዎች መካከል ያለ የአስተያየት የራዕይ ልዩነት የፈጠረው ጦርነት ነው ይሄ ጦርነት መሰረቱ ፖለቲካ ነው ማለት ነው ኦኬ መጀመሪያ የፖለቲካ ስልጣን ሽኩቻ ሆኖ ጀመረ ስለዚህ በኢህአዴግ ውስጥ ህወሓትን ለማዋጥ የብሔርተኛ ቡድኖችን ለማጥፋት ሲፈልግ እንዋሃዳለን በቃ ተብሎ የሪፎርም አጀንዳውን በመቀልበስ የሪፎርም አጀንዳውን ያካሄደው ብቸኛ ፖለቲካ ፓርቲ በነገራችን ላይ በኢህአዴግ ውስጥ ህወሓት ብቻ ነው በወረዳ ደረጃ በሎካል ገቨርንመንት በአካባቢያዊ መንግስት ደረጃ በፓርቲ ደረጃ የተሃድሶ እርምጃውን የወሰደው የጨረሰው ብቸኛው ፖለቲካ ፓርቲ በኢህአዴግ በሚባለው ስብስብ ውስጥ እሱ ብቻ ነው ሌሎቹ ይሄን ማድረግ ሲገባቸው ቁጭ ብለው ቆይተው ውህደት የሚል አጀንዳ ለሐዋሳ ይዘው ቀሩ ውህደት የሚባል አጀንዳ የሪፎርም አጀንዳውን ትተው የውህደት አጀንዳ ነው ይዘው የመጡት ኦኬ ያኔ ነው ጦርነቱ የጀመረው የውህደት አጀንዳውን ሲያመጡ again ሌሎቹን አፍገምግመው ከጨረሱ በኋላ ህወሓት አልቀበልም ስለዚህ ህወሓት ቢቀበል ኖሮ የዛን ጊዜ በዛው መንገድ አፍርሰነዋል በቃ ይሄ የኛ ነው የሚል አካሄድ ሊሄዱ ነበር ለምነዋል እኮ 10 ሰው ብቻ ስጡኝ ከናንተ መካከል ብሎ አብይ ለምን ምናልባት ዛሬ ምስለኔ አድርጎ የሚላላካቸውም ሰዎች ይሆናል ከዛ በመቀጠል ህወሓት ከወጣ ጀምሮ የለየለት የፕሮፓጋንዳ ጦርነት ተጀመረ ክልሉን ሲጅ በማድረግ በመዝጋት እንቅስቃሴ እንዲገደብ የሸቀጦች የሰዎች እንቅስቃሴ በየብስ እንዳይካሄድ አደረጉ ለሁለት የዋጋ ንረቱ በተለየ መንገድ አንድን ክልል እንዲያጠቃ ተደረገ በየቦታው ስም እየተሰጠ እንደ ህዝብ እንዲሸማቀቅ እንዲፈራ ተደረገ the politics of isolation and fear እየተፈጸመ ነው እዚህ ሀገር ይያልን የዛሬ 2 አመት ስንናገር ነው አንድ ህዝብ ተነጥሎ በፍርሃትና በስጋት እንዲኖር እየተደረገ ነው ትንል ነበር ገና ጦርነት የሚባል ሐሳቡም ሳይኖር ነገር ግን ይሄ የፖለቲካ ጦርነት መሆኑ ጦርነቱ ቀድሞ እንደጀመረ የሚያሳየው ይሄ አንዱ ምክንያት ነው ከዛ አልፎ ትግራይ አሁንም ምርጫ አድርጋለሁ በህገ መንግስቱ ሲል ምርጫውን አሸሸ ለምን ይሄ ቡድን ባለበት ሁኔታ ምርጫ ማድረግ አልፈለጉ ይሄው ነው ዋና አላማቸው ኢትዮጵያን ጠላት በጠላትነት የኢትዮጵያ ጠላት ብለው ከፈረጇቸው ሰዎች በኦነጋውያን ለተነጋውያን መታደግ ስለሆነ እነዚህን ድርጅቶች እስኪያጠፉ ድረስ የነዚህን መሪዎች እስኪያጠፉ ድረስ እነዚህን የሚጠሏቸውን ብሔርተኞች እስኪጨፈጭፉና እስኪያጠፉ ድረስ ምርጫ የሚባል ነገር አይናደርግም ብለው ስለተማማሉ ስለዚህ በፕሮግራም ደረጃ ፖለቲካ መሪዎችን አስረው የሚገሉትን ገለው የሚያጠፉትን ፓርቲ አጥፍተው የሚከፋፍሉትን ከፋፍለው የሚያዋህዱትን አዋህደው አልዋሃድም ያለውን በጦርነት መተው ከዛ በኋላ ወደ ምርጫ ለመሄድ እና በዛ ምርጫ ውስጥ እነሱ አሸናፊ እንደሆኑ ለማሳየት ከዛ በኋላ በዛ ምርጫ ውጤት ደግሞ ላይ ተመርኩዘው የሚፈልጉትን የፖለቲካ ራዕያቸውን በጉልበት በህዝብ ላይ ለመጫን ያደረጉት ጥረት ነው ሶ መሰረቱ የፖለቲካ የስልጣን ሽኩቻ ነው ሲቀጥል ሌሎች የቂም በቀል ኃይሎችን የማሰባሰብ coalition of vengeance coalition of forces of revenge ኢሳያስ የአማራ ሊቃን የሱፕሪማሲስት ሊቃን ማለት ነው ኦኬ የደርግ ኩርፈኞች የንጉሱ ዘመን ሪአክሽነሪ ፖለቲካ አራማጆች ትልቅነት በፊውዶ ቡርዣ ስርዓት አይነት
በጨቋኝነት ብቻ የሚገኝ የሚመስላቸው የደርግ ብረታዊ ፖለቲካን ብቻ በማራመድ የሚያምኑ ሰዎች ሲናገሩ ነበር በአደባባይ። በጥሩ ዝግጅት መቀሌ ላይ ያለውን ሄደን አከርካሪውን መስበር አለብን ምናምን ሲሉ ነበር ካሳዬ ጨመዳ ለምሳሌ። እነዚህ የፎርስ the coalition of the forces of revenge አንድ ላይ ኮአሌስ ማድረጋቸው ከዛ በመቀጠል ደግሞ በሶስተኛ ደረጃ ከውጭ ኃይሎችን ከማስተባበር ባሻገር በአገር ውስጥ የሚንቀሳቀሱ ሙሉ በሙሉ ትንሽ የነጻነት አስተሳሰብ ያላቸውን ሰዎች በሙሉ ለማጥፋት የሚተደረገ ጥምረት እነዚህ ነገሮች አንድ ላይ ሆነው ነው ይሄን ጦርነት ይሆናል። ዛሬ ይሄ ምርጫ ሲካሄድ ማን ነው ምርጫውን እንደ ትክክለኛ ምርጫ አድርጎ የወሰደው ካልክ በሙሉ የራሳቸው የብልጽግና ሰዎች እና የተወሰኑ የነሱ ደጋፊዎች ናቸው። ምርጫው የታወቀ ነው። ቴክኒካዊ ጉድለቶች አሉት፣ የህገ መንግስታዊ ህጋዊ ጉድለቶች አሉት፣ የፖለቲካ ጉድለቶች አሉት። ግን በዋናነት የዚህ ምርጫ ባህሪ ምንድነው ከተባለ ተቃዋሚ የሚባሉ ሰዎችን በተለይም በነሱ እምነት የኢትዮጵያ ጠላት ተብለው የታመኑ ሰዎችን በኃይል የማንበርከክ እርምጃው ቀጣይ ክፍል በጦርነት ከፖለቲካው ሜዳ በመግፋት በጦርነት እነሱን ብቻ ሳይሆን የነሱ መሰረት የሆነውን በሙሉ ህዝብ በመጨፍጨፍ በነገራችን ላይ በሚያሳፍር ደረጃ ፈቃዱ ጥዌ የፈቃዱ ተሰማ የሚባለው የኦሮሚያ ብልጽግና የፓርቲ ጽህፈት ቤት ኃላፊ ስለ ኦሮሚያ ሲናገር ኦነግን ለማጥፋት ምንጩን ማድረቅ አለብን የሚል በፕሮግራም ደረጃ ይዘው ሲዘጋጁ ነው። አሁን እየተካሄደ ያለው ጦርነት ከውጭ ድረስ የባዕድ ጦር ተጠርቶ የሚሰራው ጦርነት የዚህ አካል ነው። ይሄ ንግግር ሆነ ለማስፈራራት ተብሎ የተፈጸመ ጦርነት ነው። ይሄን ጦርነት የትግራይ ህዝብ እየመከተን ያለው ባለ በሌላ አቅሙ ተገዶም ጭምር ሰላማዊ የሆነ ዜጋ ሆኖ መኖር ስለማይቻል በትግራይ ውስጥ ሴቶች ይደፈራሉ፣ ወጣቶች ከህፃናት ጀምሮ ይገደላሉ፣ ወንድ ልጆች ይገደላሉ። ከሚገደሉ እንደምታየው አርቲስቱም፣ ምሁሩም፣ ባለሙያውም፣ ታዋቂ ሰውም፣ ሌላውም ሰው ሁሉም ሰው ከትግራይ መከላከያ ሰራዊት ጋር ተቀላቅሎ ህዝባዊ ጦርነት ህዝባዊ ተጋድሎ እያደረገ ነው ያለው። ይሄን ጦርነት ከህዝብ ጋር የምትዋጋው ጦርነት አሸንፋለሁ ብሎ የሚያምን በጣም የሚያደርገውን ነገር የማያውቅ አእምሮ የለሽ ብቻ ነው። ከህዝብ ጋር ጦርነት ውስጥ ገብተህ አሸንፋለሁ ብለህ የምታምን ከሆነ ፈጽሞ ተሳስተሃል። እና ሳያፍሩ ደግሞ ይሄን ህዝብ ለማጥፋት በየሚዲያው በየፓርቲ ስብሰባው እንደዚህ ያለ የዘር ማጥፋት ንግግር ያደርጋሉ። ከዚህ አልፎ ለውጭ መሪዎች ሳይቀር ይሄንን ህዝብ ለመቶ ዓመት አንገቱን እንዳይቀና እንዳይል በማድረግ እንሰብረዋለን ብለው ይናገራሉ፣ እናጠፋዋለን ብለው ይናገራሉ። ይሄ የዘር አጥፊዎች የፋሺስቶች ባህሪ ነው። ይሄ ፖለቲካን ከብረት ጋር በማዋሃድ አንድ ላይ በብረት በኩል በጉልበት አንድን ህዝብ የማንበርከክ ዓላማ ያለው ጦርነት ነው። ይሄን ጦርነት አሸንፈናል አሉ በፕሮግራማቸው መሰረት። በነገራችን ላይ ዓለምም የታገሳቸው 6 ወር ሙሉ የጠበቃቸው በዓለም አቀፍ ተቋማት ውይይት ከመደረጉ በፊት በተባበሩት መንግስታት ድርጅት፣ የአሜሪካ መንግስት ኮንግረስ፣ በአውሮፓ ህብረት፣ በተለያዩ በጂ7 በእንደዚህ ደረጃ ውይይት ከመደረጉ በፊት 6 ወር ያህል ዓለም ታግሷቸዋል። ምክንያቱም ቀደም ብለው ተናግረዋል። የ6 ሳምንት የተወሰነ ቀናት አንዳንዴ እንዲሁም የ3 ሰዓት ምናምን ተጨማሪ የ3 ቀን እየጠየቁ የህግ ማስከበር ስራ ነው የምንሰራው፣ ይሄንን እስክንሰራ ድረስ ታግሷቸዋል። ከዛ አልፈው ማሸነፍ ማቃታቸው ብቻ ሳይሆን ህዝቡ ላይ ሊነገር የማይችል የማጥፋት እርምጃ ሲወስዱ እና በተዘጋ በር ውስጥ እንደዛ አይነት ጥፋት ሲያደርሱ ቆይቶ ባመለጡ ጥቂት መረጃዎች አማካኝነት ዓለም ሲነቃ ነው አሁን ትንሽ ጫጫታ ይበዛባቸው እና የትግራይ ህዝብ ይመክታል። ይሄን ጦርነት የትኛውም ህዝብ ይመክታል። እንኳን አይደለም የትግራይ ህዝብ ዴሞክራሲያዊ ማንዴት ባለው መንግስት ጭምር ተባብሮ የሚዋጋ ህዝብ ሌሎች ምንም መንግስት የሌላቸው ስቴትለስ የሆኑት ኔሽንስ እንደ ኦሮሞ ያሉትም መቼም ቢሆን በእነሱ ላይ የተቃጣውን ጦርነት 100 ዓመትም ይፍጅ 50 ዓመትም ይፍጅ 500 ዓመትም ይፍጅ ያሸንፋሉ። ምክንያቱም ህዝብ የሚፈልገውን ነገር እስካላገኘ ድረስ መታገሉን መቋቋሙን በየዕለት ተዕለት ኑሮ ውስጥ
ተቋቁሞ ማድረጉን ሬዚስተንስ ማድረጉን አያቆምም። ህዝብን ተዋግቶ የሚያሸንፍ መንግስት የለም። የማይረዳው ነገር ምንድነው? ህዝብ ዘላለማዊ ነው፣ መንግስት ጊዜያዊ ነው። መንግስት እድሜው የተቆጠረ ነው። በዲሞክራሲያዊ አግባብ 5 ዓመት 4 ዓመት ምናምን የሚፈቀድለት እድሜው የተቆጠረ አካል ነው። ህዝብ ሁሌም የሚኖር ነው። በምድር ላይ ኑሮ እስካለ ድረስ ህዝብ ይኖራል። ከህዝብ ጋር የሚዋጋ መንግስት እድሜውን አላግባብ ያሳጥራል። ለ5 ዓመት ከሆነ የተመረጠው ውጊያ ውስጥ ሲገባ አውቶማቲካሊ እድሜው ያጥራል። እና ይሄ መንግስት ጦርነቱን አሸንፍ ያለው ያለው ገና እንደተጀመረ በሳምንት ምናምን ባልሞላ ጊዜ ውስጥ ነው። ቆይቶ ዱቄት ናቸው። እሱ የፕሮፓጋንዳ ወሬ። በፕሮፓጋንዳ ለማሸነፍ በውሸት ለማሸነፍ ብዙ አይነት የውሸት ዜናዎች ወጥተዋል እስከዛሬ ድረስ። አሁን ደግሞ የምርጫ ወሬ የሚያወሩበት ምክንያት በነገራችን ላይ አጀንዳ ለማስቀየር ነው። ከባድ የዘር ማጥፋት ወንጀል በእጃቸው አለ። ከባድ የአገር ክህደት ተግባር በእጃቸው አለ። ዓለም ሁሉ የሚያየው የውጭ ጦርን ጋብዞ ህዝቡ ላይ ጦርነት ያካሄደ መንግስት ነው። ይሄ መንግስት እንዴት ነው? እኔ የማይገባኝ ዓለም ይሄን ሁሉ እየመዘገበ ከነዚህ ሰዎች ጋር ተደራደሩ፣ ኦል ኢንክሉሲቭ ሁሉን አቀፍ የሆነ ውይይት ያስፈልጋል ይላል። እውነተኛ የዜግነት ግዴታ ያለበት ኢትዮጵያዊ የፖለቲካ ኃይል በሙሉ ከነዚህ ጋር አንድ ቴብል ላይ መቀመጥ አይችልም። ከነሱ ጋር በአንድ ቴብል በአንድ ጠረጴዛ የሚቀመጥ ከሆነ የነዚህ የክህደት ተግባር ተባባሪ ነው ማለት ነው። ይሄ እነሱን አሁን ሰሞኑን መቼስ ራሱን የሚባለውን ነገር ነው የሚናገረው አብይ ሁሉ ጊዜ አገሪቷን ያስቸገራት የውጭ ባዳዎችና የውስጥ ባንዳዎች ናቸው ይላል። ባንዳው እሱ፣ ባዳው የጋበዘው የኤርትራ መንግስት ነው። ባዳው የሚጋብዛቸው የሚቀጥራቸው የውጭ ኃይሎች ናቸው እና ባዳዎቹ እነሱ ናቸው፣ ባንዳው እሱ ነው። እና ይሄንን እያደረገ ያለ መንግስት ጋር ምን አይነት የፖለቲካ ስብዕና ያለው ኢትዮጵያዊ ነው በአንድ ጠረጴዛ ቁጭ ብሎ ውይይት እንዲያደርግ የሚጠበቀው? ይሄ የሚታወቅ ነገር፣ ይሄ በግልጽ ዓለም ሁሉ የሚያውቀው ነገር ነው። የክህደት ተግባር የፈጸመ ቡድን፣ የዘር ማጥፋት ተግባር የፈጸመ ቡድን አትሊስት ዓለም ሙሉ በሙሉ በአንድ ድምጽ በተቀበለው መንገድ ሴክሬታሪ ብሊንከን፣ ጄፍሪ ፈልትመን፣ አሁን ደግሞ የፊንላንድ የውጭ ጉዳይ ሚኒስትር፣ እነዚህ ሁሉ በግልጽ ኤትኒክ ክሊንዚንግ ጄኖሳይድ ላለማለት ተጠንቅቀው ማለት ነው። እኛ እንደምናየው ደግሞ ኢንቴንት ማለት የዘር ማጥፋት እርምጃ ለመውሰድ በግልጽ የተከመረ ማስረጃ ብዙ አለ። የሚናገሩት ንግግር የሚያቀዱት እቅድ ውስጥ አለ። ይሄ ባለበት ሁኔታ ቢያንስ ዓለም የተስማማበት የዘር ማጽዳት እርምጃ እየተወሰደ ነው። ይሄ ወንጀል በእጃቸው እያለ የክህደት ወንጀል በእጃቸው ፊት ለፊት ዓለም ሁሉ እያየው እያለ ኦኬ የጦር ወንጀል በእጃቸው እያለ ከተሞች፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ ሆስፒታሎች በሙሉ ኢንዲስክሪሚኔት ቦምቢንግ እና ሼሊንግ የተካሄደበት ሁኔታ እያለ ከዚህ አልፎ የኬሚካል ጥፋት እያለ እነዚህ የጦር ወንጀል አይነቶች ናቸው። እነዚህ ሁሉ መደረጋቸው እየታወቀ ከዚህ አልፎ የሰብአዊነት አደጋ በተፈጠረ ፋብሪኬት በተደረገ ረሃብ ኦኬ ህዝብ የሞት ፍርድ ተፈርዶበት እያለ በመቶ ሺዎች በሚሊዮኖች የሚቆጠር ህዝብ ኦኬ 350 ሺህ አሁኑኑ ለረሃብ አደጋ ተጋልጧል። በ5.4 ሚሊዮን በራሳቸው ንግግር 5.2 ሚሊዮን ማለት ነው ለረሃብ አደጋ ተጋልጧል በሚባልበት ሀገር ዛሬ ምርጫ ያወሩና አጀንዳን ለማስቀየር የዓለምን የአትኩሮት አቅጣጫ ወደዚህ ለማዞር ካለባቸው ኩነኔ ትንሽ ሪስፓይት ለማግኘት ትንሽ ትንፋሽ እንዲወስዱ ለማድረግ ለራሳቸው የፈጠሩት ወሬ ነው። የሚገርመው ያውቃሉ ምርጫው የጦርነት አካል እንደሆነ። ምርጫውን በሚመለከት ንግግር ሊያደርግ ቢቢሲ ላይ ቀርቦ አብይ የተናገረው ነገር በትግራይ ውስጥ ምንም ረሃብ የለም ነው ያለው። ለምንድን ነው ይሄን የሚለው? ምርጫው ስትራቴጂካሊ አሁን አገር ውስጥ እየደረሰ ካለው ችግር የዓለምን የአትኩሮት አቅጣጫ ለመቀየር ተብሎ የሚደረግ ቲያትር ነው። ከዛ ውጪ ቴክኒካል በሆነ ደረጃ አላወራነውም እንጂ እኮ ብዙ ነገር አለ። ስለ ፖለቲካ ፓርቲዎች መፍገምገም፣ ስለ ፖለቲከኞች መታሰር፣ ስለ የህግ ጉድለቶቹ ብዙ ነገር ሊነገር ይችላል። ግን ምርጫውን እያደረጉ ያሉት አጀንዳ ለማስቀየር የአትኩሮት አቅጣጫውን ለመቀየርና አሁን እየደረሰ ካለው ጥፋት ከክህደት ወንጀል፣ ከሀገር ማጥፋት ወንጀል፣ ከህዝብ ማጽዳት ወንጀል፣ ከጦር ወንጀል ተጠያቂነት ነፃ ለመሆን እንዲቻል የዲፕሎማቲክ ኮሚኒቲውን አትኩሮት ለመመለስ ነው።
ከዚህ ውጪ ግን ጦርነቱ ወዴት ይሄዳል? ህዝብ ያሸንፋል። አሁንም እያሸነፈ ነው። ህዝብ ያሸንፋል። ምርጫ ተመረጠ አልተመረጠ የሚያመጣው ነገር የለም። ምክንያቱም ምርጫውም የጦርነቱ አካል ነው። ምክንያቱም ይሄ ጦርነት በነገራችን ላይ ምርጫ ስለተደረገ ነው የተጀመረው፣ በገሃድ የታወጀው። ሌላ ዓላማ አለው። የቂም በቀለኞች ዓላማ አለ። የበላይነት ፖለቲካ የሚያራምዱ ሰዎች አሉ። በዚህ ዘመን ታውቃለህ ኢትዮጵያ ውስጥ ያለው የፖለቲካ ትግል የእኩልነትና የፍትህ የዲሞክራሲ ትግል አለ በአንድ በኩል፣ የበላይነትና የጨቋኝነት ፍላጎት ትግል አለ። ይሄው ነው እና አብን የአማራ ሊቃን የኢትዮጵያ ሊቃን ነን የሚሉ የኢትዮጵያ የፖለቲካ ሊቃን ነው የሚሉ በከተማ ውስጥ የሚዞሩ እንደዚህ ሁሉ የሚያወሩት ነገር የበላይነት ነው። የሚያወሩትም የበላይነት ቋንቋ ነው። ወደ ቀድሞ ክብር ወደ ትልቅነት ማማችን እንመለሳለን ምናምን ነው የሚሉ እና ይሄ በችግር ውስጥ ያለን ህዝብ እንደዚህ አይነት ወሬ አይደለም የምታወራለት፣ ግን ይሄን ነው የሚያወሩት እንበለጽጋለን ምናምን ነው። የበላይነት ትግል ያለ እነዚህ ኃይሎች የሚያደርጉት ጦርነት እንደሆነ የታወቀ ነው። ግን በዋናነት በይፋ ጦርነቱ በትግራይ ላይ የተጀመረበት ምክንያት ምርጫ አደረጉ። ምርጫ በማድረጋቸው ምርጫውን ወንጀል ነው ትክክል አይደለም እንዲባል ተፈለገ። ከዛ ቀጥሎ የፌዴሬሽን ምክር ቤት ፌደራል ኢንተርቬንሽን እንዲደረግ መጠየቅ አለበት ተባለ። ከዛ ቀጥሎ የፌዴሬሽን ምክር ቤት አባላቱን አባረሩ። የመንግስት ባለስልጣናት የሆኑትን በሙሉ አባረሩ። ከዛ በጀት ቆረጡ። ከዛ በዚህ ሁሉ አስፈራርተው ምርጫውን እንዲተውት ለምነዋል። በነገራችን ምርጫውን እንዲተውት በቃ ይሄን ነገር እንዲተውት ለምነዋል። እና ይሄ አይሆንም ሲባሉ በገሃድ ጦርነት ለማወጅ ምክንያት አደረጉ። ህግ ማስከበር የሚሉት ነገር እኮ እኛ ባልፈቀድነው ምርጫ እነሱ አድርገዋል ነው። እኛ ያልፈቀድነውን ምርጫ አድርገዋል ነው እኮ የህግ ማስከበር ቋንቋ ከዛ ነው የመነጨው። ናው ምን ማለት ነው ይሄ? ብቸኛው የዲሞክራሲ እንቅስቃሴ ተስፋ የተሟላ ላይሆን ይችላል። የዲሞክራሲ ናፍቆትን ብርሃን የበራበትን ቦታ ለማፈን የተደረገ ጦርነት ነው። በዲሞክራሲያዊ አግባብ እነዚህ የበላይነት ፖለቲካ አራማጅ ኃይሎች በምንም መንገድ በአገሪቱ ውስጥ ልዕልና ሊኖራቸው እንደማይችል ስለሚያውቁ የነሱ ፖለቲካ ከዚህ በፊት ተሞክሮ በተደጋጋሚ የወደቀ መሆኑን ስለሚያውቁ በተገኘችው በር እንደምንም ስልጣንን ተቆጣጥረው ወይም ስልጣን ከተቆጣጠረው ኃይል ላይ ተለጥፈው በተገኘችው በር ገብተው ብረት ጨምረውበት ብረትን ከፖለቲካ አዋደው የበላይነታቸውን ኢምፖዝ ለማድረግ ፋሺስታዊ የፖለቲካ አካሄድ የሚከተሉ ሰዎች ያደረጉት ጦርነት ነው። ይሄ ጦርነት በዲሞክራሲ ኃይሎችና በጭቁን የዲሞክራሲ ኃይሎች የፍትህ ናፋቂዎች መካከልና በበላይነትና በአምባገነንነት ኃይሎች በፋሺስት ኃይሎች መካከል የሚደረግ ጦርነት እስከሆነ ድረስ ሁሉ ጊዜም ፍጻሜው የሚሆነው በህዝቦች የበላይነት ነው። ስለዚህ ይሄ ቡድን እሱ ነው ተበትኖ የሚጠፋው። ተበትኖ ጠፍቷል፣ በሰማይ ላይ የተበተነ ዱቄት ነው ካለ በኋላ ሰሞኑን የሚያወሩት ግን ትልቅ ኦፕሬሽን በጣም ብዙ ክፍለ ጦሮች አውጥተው ብዙ ክፍለ ጦሮች መድበው ከሰሜን የኤርትራን ጦር ከደቡብ የኢትዮጵያን ጦር ባለማጣ በትግራይ በኩል በደቡብ ትግራይ በምዕራብ የአማራን ልዩ ኃይልና ፋኖ እነዚህን አሰማርተው የመጨረሻውን ዘመቻ የጀመሩት የተበተነ ዱቄት ነው ካሉ ከስንት ጊዜ በኋላ ነው። ለምን? የውሸት መንግስት ነው። ካልዋሸ መኖር አይችልም። ብረት ካላነሳ መኖር አይችልም። ህዝብ ካልጨፈጨፈ መኖር አይችልም። የፋሺስት መንግስት ቁመና ይሄ ስለሆነ ነው። ይሄ ቡድን ግን ለዘላለም አይሆንም። ጦርነቱ የመቋቋም ጦርነቱ የመመከት ጦርነቱ በኦሮሚያም እየተካሄደ ነው በስፋት እንደምታየው። ከምርጫው ዋዜማ ላይ ብዙ የምርጫ ጣቢያዎችን ተቆጣጥሯል። ብዙ ምርጫዎች እንዳይካሄዱ አድርጓል። ምክንያቱም ምርጫው የጦርነቱ አካል ነው። ምርጫው የጦርነቱ አካል ስለሆነ በእኛ ላይ ኦሮሚያ ውስጥ ለመጀመሪያ ጊዜ አንድም የኦሮሞ ፖለቲካ ፓርቲ በማይወዳደርበት ሁኔታ የተደረገ ምርጫ ነው። ምን ማለት እንደሆነ ታውቃለህ? ሚኒሊክ እንኳን አላደረገም እንደዚህ። በጎበና ነው የሚገዛው ኦሮሚያ። ነፍጠኛ ለነፍጠኛ ተመራርጦ የሚገዛበት ፖለቲካ ምርጫ ነው ማለት ነው። ምን ማለት ነው? እነሱ ባመኑት በራሳቸው በኦሮሚያ ውስጥ 60%ቱን ሲት የሚወዳደረው ብልጽግና ብቻ ነው አሉ። ሌሎቹ ተቃዋሚዎች የኦሮሞ ፓርቲዎች አሉ። የኦሮሞ ፖለቲካ ፓርቲዎች እዚህ ውስጥ ያሉ ምን ማለት ነው ብለህ ከጠየቅ bottom line of this ኦሮሞ ለመጀመሪያ ጊዜ ኦሮሞ ያልሆኑ ሰዎች እንዲያስተዳድሩት ራሳቸውን እየሾሙበት ነው ማለት ነው። ይሄ ለይስሙላ እንኳን በሚኒሊክ ጊዜ እንኳን እነጎበናን ልኮ በሚተዳደርበት አገር ውስጥ አሁን ራሳችን በበላይነት እናስተዳድረዋለን እያሉ የሚሮጡ ሰዎች የሚወዳደሩበት ነው። ከዚህ በፊት ኮሎኔል ገመቹ አያና እንዳለው አሁን ኦሮሚያን የሚያስተዳድረው የነፍጠኞችና ተላላኪዎቻቸው ደላላዎች የመሬት ደላላዎች
ያሉበት ሁኔታ ነው ብሏል። ይሄ ምርጫ እሱን ነው የሚያሳየው። ስለዚህ በኦሮሚያ ውስጥ ይሄ ምርጫ ጦርነቱን ያፋፍመዋል። ለዚህ ነው ምርጫ ጣቢያዎች ላይ ያተኮረ ዘመቻ እያደረጉ ያሉት የኦሮሞ ነጻነት የሚባለው እና በዚህ ሁኔታ ውስጥ ሰላም ይመጣል። ሉክ ምርጫ የሚካሄደው ኖርማሊ በጦርነት በተለያየ ችግር ውስጥ ያለን ሀገር ሰላም ለማምጣት ህዝብ ድምጽ እንዲኖረው የፖለቲካ ኃይሎች የሚጓጉት ኃይሎች ሳይሆን ህዝቡ እንዲወስን እንዲዳኛቸው ሰላም ለማምጣት። ሁለተኛ ህዝብን ራሱን በፖለቲካ ራሱን ገልጾ መንግስቱን በፈቃዱ እንዲያቆም እንዲያድስ ወይም እንዲሽር የሚያደርግ ጉዳይ ነው። ምርጫ እያንዳንዱን ግለሰብ ሀብታሙንም ድሃውንም ኃይለኛውንም ምስኪኑንም ባለጸጋውንም ገጠሬውንም ገበሬውንም ከተሜውንም ሁሉንም ሰው እኩል የሚያደርግበት አንድ ነገር ቢኖር ኤኒ ዲሞክራሲ ውስጥ ለዚህ ነው ዲሞክራሲ is the logic of equality የሚባል the unleashing of the logic of equality የሚባል once in a while ምርጫ ሲደረግ ሁሉም ሰው እኩል ይሆናል። ምክንያቱም ድምፁ አንድ ነች፣ የሚቆጠረው አንዴ ነው። ገንዘቡም ዕውቀቱም ታዋቂነቱም ሀብቱም ኮኔክሽኑም ኃይለኛነቱም እነዚህ ሁሉ ትርጉም የላቸው። ሁሉም ሰው በካርዱ እኩል ነው። the unleashing of equality the logic of equality ይባላል። ይሄ ነው እድል የሚያደርገው ምርጫ ሲኖር የሁሉ ሰው ድምጽ እኩል ነው፣ ሁሉ ሰው ይቆጠራል፣ ማንም ሰው አይተውም ነው። ናው ለዚህ ይሄ ደግሞ ትልቅ የህዝብ መታደስ ጊዜ ነው። ህዝብ ሰላም እንዲወርድ ህዝብ ዳኝነት እንዲያደርግ የፖለቲካ ተቃርኖዎች ባሉበት ጉዳይ ላይ ህዝብ እንዲዳኝ የምታደርግበት ሁኔታ ህዝብ በባለቤትነት አገሩን እንዲረከብ ባለስልጣናት ላይ የጊዜ ገደብ እንዲያደርግ ተጨባጭ የሆነ የጊዜ ገደብ እንዲያደርግ የሚፈጠር ነገር ነው ዲሞክራሲያዊ ምርጫ ማለት። ያንን ለማድረግ ህዝብ ነጻነት ይገባዋል፣ ሁለንተናዊ ሰላም ይገባዋል። መንግስቱ ደግሞ ገደቡን አውቆ ለመሰናበት ለመዳኘት በህዝብ ፈቃደኝነት ሊያደርግ ይገባዋል። ይሄ ቀደም ተብሎ ጀምሮ የተነገረ ነው። ይሄ ምርጫ የተበላ ቁብ ነው። አብይ አህመድ ራሱ ነው ያለው ይሄ ምርጫ አሸንፈናል፣ ወሊክ ባደረገ መረጃዎች አሸንፈናል፣ አሁን ስህተት መፈጸም የለብንም ሲባል ነበር። ስለዚህ ምርጫው የጦርነት አካል ከመሆን ባሻገር የሚፈይደው ምንም ነገር የለም። የሀገሪቱን የፖለቲካ ተቃርኖዎች አይፈታም። አሁን ያለው ጦርነት የፖለቲካ ችግር የወለደው ነው። ጦርነቱን አያስቆምም። ምክንያቱም የፖለቲካ ችግር በመጀመሪያ ደረጃ ቀድም እንዳልኩት የስልጣን መቀራመት አባዜ ያላቸው ቡድኖች፣ በመቀጠል የቁርሾና የቂም በቀል ኃይሎች የተሰባሰቡበት እና ያደረጉት ጦርነት በመሆኑ፣ በሶስተኛ ደረጃ የበላይነት ፖለቲካ አራማጆች ለኢትዮጵያ ያላቸው ራዕይ ቅድመ 1974 የሆነ ሰዎች የሚያራምዱት የፖለቲካ ችግር የወለደው ጦርነት ነው ብለናል። ይሄ ጦርነት መካሄዱ አሁን ደግሞ የዘር ማጥፋት የዘር ማጽዳት ማስረጃዎች መውጣታቸው ነው እንዲነጋገሩበት ያደረገው። ከዚህ የተነሳ የተባበሩት መንግስታት ድርጅት የተለያዩ የአውሮፓ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቶች የአውሮፓ ህብረት እንደዚሁ የተለያዩ እነ G7 በሙሉ በዚህ ጉዳይ ላይ እንደ አጀንዳ አድርገው ወስደውታል። አስፈላጊውን እርምጃ እንዲወሰድም የተለያዩ ነገሮች ተደርጓል። በአሜሪካ ኮንግረስ የቪዛ እገዳ ሁሉ ተብሏል። ናው እነዚህ ነገሮች በቂ እንዳልሆኑ የታወቀ ነው በወቅቱም ስንናገር። ይሄን የምንልበት ምክንያት ምንድነው? ጥያቄ ደግሞ ያቀርባሉ አብረውት። አንደኛ የሰብአዊነት እርዳታ ለተጎዱ ሰዎች እንዲደርስ፣ ጦርነት እንዲቆም ያለምንም ቅድመ ሁኔታ፣ መጠቃቃት እንዲቆም፣ ሆስቲሊቲ እንዲቆም፣ ከሌሎች የፖለቲካ ኃይሎች ጋር ውይይት እንዲጀመር፣ የፖለቲካ እስረኞች እንዲፈቱ፣ የፖለቲካ መፍትሄ እንዲፈልግ ወዘተ የሚል ነገር ነው የሚያደርጉት። ይሄ የማይደረግ ከሆነ በተለይ በአሜሪካ መንግስት በኩል ሰፋ ያለ ሌላ እርምጃ ይወሰዳል እያሉ ነው ያሉት። ይሄንን ሲሉ ሁሉ ጊዜ የምንናገረው የሚቀረው ነው ያልገባቸው ነገር እየተፈጸመ ያለው እውነታ ገብቷቸው የዘር ማጥፋት እየተደረገ እንደሆነ፣ የሴቶችና የህፃናት መደፈር በፍጹም ልንቋቋመው ቶለሬት ልናደርገው የማይገባ ነገር እንደሆነም ገብቷቸዋል። አሰቃቂ ወንጀሎች እየተፈጸሙ እንደሆነ፣ የጦር ወንጀል እየተፈጸመ እንደሆነ እውነታውን ተረድተዋል። ምላሻቸው ግን በቂ አይደለም። ምላሻቸው አሁንም የሚሄደው ልክ ስተቱ ሲነገረው ስናሳፍረው to name and to shame ይሄንን ስናደርግ ከስተቱ ተመልሶ
ህዝቡን የሚታደግ ቡድን ነው ብለው ያምናሉ። ስለዚህ እንዲወያይ ጫና አድርገናል። አይተናችኋል፣ ጫና እናደርጋለን። ስለዚህ ከኛ ጫና ተነስታችሁ ማዕቀብ እናደርጋለን። ተነስታችሁ አካሄዳችሁን አስተካክሉ እና ለማስተካከላችሁ ምልክቱ ደግሞ ጦርነት ማቆም፣ ሰብአዊ እርዳታ መፍቀድ እና ከሁሉም የፖለቲካ ኃይሎች ጋር ሁሉን አቀፍ የሆነ አካታች የሆነ ውይይት ስታደርጉ ነው ይላል። የማይረዱት ነገር ይሄ ቡድን ይሄ ህዝብን ለማጥፋት እግረ መንገዱን ተቀናቃኞችን እስከ መጨረሻው ለማጥፋት ሎጂካል ነው። የጦርነት የፖለቲካ እንቅስቃሴው ሎጂኩ ኤሊሚኔሽን the logic of elimination የማጥፋት ነው። ኮምፕሊትሊ የማጥፋት የደንበኛ ፋሽስታዊ አነጋገር በፖለቲካ ተቃዋሚህን ማጥፋት በማጥፋት የበላይነት ማድረግ የሚለው የፖለቲክስ ኦፍ አንገር ይሄ የፋሽስት ፖለቲካ ነው። ኖርማሊ የፖለቲካ ተቃራኒህን ታሸንፈዋለህ በዲሞክራሲ እንጂ አታጠፋው፣ ታሸንፈዋለህ። እነሱ የያዙት የማጥፋት እርምጃ ነው። ይሄ ለማጥፋት የቆረጠ ቡድን ለማጥፋት ማንኛውንም ዋጋ ከፍላለሁ ያለ ቡድን የሀገርን ሉዓላዊነት በሙሉ ሰብሮ አሳልፎ ሰጥቶ ከውጭ ቅጥረኛ ጦር ገዝቶ የአካባቢውን ፖለቲካ የቃጣናውን ፖለቲካ በሙሉ የመርሰነሪ ፖለቲካ አድርጎ የተሰማራ ቡድን የዓለም አቀፍ ፋሽስታዊ ኮአሊሽን ያደረገ ቡድን በፖለቲካ ትግል በዓለም አቀፍ ጫና በማዕቀብ ወዘተ ይስተካከላል ብለው ማመናቸው እሱ ድክመታቸው። በየትኛውም ታሪክ በየትኛውም ሀገር የፋሽስት ጥምረት ባለበት በተለይ ድንበር ዘለል የፋሽስቶች ጥምረት ባለበት ሁሉ ጊዜ ፋሽስቶች ብቻቸውን ውጊያ ያደርጉ። ሙሶሎኒ ተፈጠረ፣ ሂትለርን ያዘ፣ ሌላው አጋር ፈለገ፣ ጃፓንን ከሩቅ ምስራቅ። ሁሌም የፋሽስቶች አካሄድ ጦርነት ሲያካሄዱ ዓለም አቀፋዊ ድንበር ዘለል ጥምረት ያደርጋል። ተቃውሞውም እንደዛ ነው የሚሆነው፣ ብዙ ጊዜ ድንበር ዘለል ነው የሚሆነው። ስለዚህ እነዚህ ፋሽስቶች በተደራጁና በጥምረት ራዲካል የሆነ ፍጹም የሆነ ክፋት ማለትም ለማጥፋት እስከ መጨረሻው ድረስ ለማሸነፍ ብቻ አይደለም፣ የበላይ ለመሆን ብቻ አይደለም፣ እስከ መጨረሻው ድረስ ለማስወገድ የሚደረግ ጦርነት ራዲካል ኢቪል ነው፣ ስር ነቀል የሆነ ክፋት ነው። ትርጉም የሌለው ግብአት ውጤቱ ምንም ይሁን ምን ውጤቱን አይደለም የሚፈልጉት። እነዚህ ህዝብን በማጥፋት በመግደል አስገድዶ በመድፈር አላስፈላጊ ነገሮች በማድረግ ውጤት የጦርነት ድል ያስገኛል የሚል ውጤት ጠብቀው አይደለም ያደርጉ። በመሰረቱ ያንን ክፋት ማድረግ ስላለባቸውና ያንን ህዝብ ሙሉ በሙሉ ሂዩሚሌት ማድረግ ስላለባቸው ይሄንን የሚያደርጉ ቡድኖች በምንም አይነት በማባበል በእሽሩሩ በማዕቀብ በዲፕሎማሲ የሚስተካከሉ አይደሉም። በውይይት በድርድር የሚታረሙ አይደሉም። ማዕቀብ ኦኬ፣ ዲፕሎማሲያዊ ጫና፣ መለየት፣ ድንበር መክበብ በአንሚ ይሄ ሁሉ በኢሳያስ አፈወርቂ ላይ ተሞክሯል። ብዙ ነገር የሃይማኖት መሪዎችን ሲገድል በብዙ ሺዎች የሚቆጠሩ ሰዎች በሃይማኖት ምክንያት ወደ እስር ቤት ተጥለው የተረፉት ከሀገር ሲወጡ ከግማሽ በላይ የሀገሪቱ ህዝብ ሲወጣ ዩኒቨርሲቲዎች ተዘግተው ወጣቶች ወደ ጦርነት ብሔራዊ አገልግሎት ሲሰማሩ ከዛ እያመለጡ ኢቭን በጠላት በሚባለው በኢትዮጵያ ድንበር ብር እየከፈሉ ለድንበር ጠባቂዎች ብዙ ሺህ ብር እየከፈሉ ወደ ሽመልባ ወደ እየዘለሉ እየገቡ ከዛ በተለያየ መንገድ ወደ ዓለም ሲሰራጩ የኤርትራውያን ሰቆቃ ልክና መጠን ሲያጣ ይሄ ሁሉ ነገር ሲሆን ብዙ ማዕቀብ ነበረበት። ኢሳያስ አፈወርቂ አንድም ቀን ካካሄዱ አልተመለሰም። ኢንፋክት አሁን አጋሮች አገኘ፣ ድንበር ዘለል አጋሮች አገኘ፣ ተመሳሳይ ፋሽስቶች አገኘና አሁን እንደውም የበለጠ ሰፊ ጥፋት አንድ ሰው ኤሪትሪያናይዜሽን ኦፍ ኢትዮጵያን ፖለቲክስ ይሏል። ኢንፋክት ኤሪትሪያናይዜሽን ኦፍ ኢትዮጵያን ፖለቲካል ኢቪል ነው ያደረገ። የኢትዮጵያ ፖለቲካ ኢቪል አሁን በደንብ ከሱ ጋር በተዋሰው መንገድ ተስፋፍቶ በሁሉም አካባቢ እንዲሰራጭ የአካባቢው ፖለቲካ በሙሉ የፋሽስቶች ጥምረት ፖለቲካ እንዲሆን አድርጓል። ይሄን ማየት ከፈለክ ከፎርማጆ ጋር ያላቸውን ጥምረት ይሄ አክሲስ የክፋት አክሲስ ነው፣ ሙሉ በሙሉ ጸረ ዲሞክራሲ አክሲስ ነው። ዲሞክራሲ የማይወድ ኢሳያስ፣ የማያውቅ ኢሳያስ፣ ህገ መንግስት የሌለው ምርጫ የሚያደርግ ምርጫ ላይ የሚሳለቅ ኢሳያስ፣ የምርጫን የህገ መንግስታዊ ግዴታን ያስተላለፈ የሰረዘ አብይ፣ ከአብይ ኮርጆ
በህገ መንግስት የተደነገገ የምርጫን ዘመን ያራዘመ ፎርማጆ በዚህ ምክንያት ጦርነት ውስጥም ገብቶ በዚህ ምክንያት ከስልጣኑ ሊለቅ በቋፍ ያለ ፎርማጆ የነዚህ የጸረ ዲሞክራሲ ኃይሎች ጥምረት ነው ያለው። አሁን ይሄንን ድንበር ዘለል ፋሺስታዊና ጸረ ዲሞክራሲ ቡድን የራዲካል ኢቪል የስር ነቀል ወይም ደግሞ የንጹህ ክፋት ኃይሎች ማስገደድ የምትችለው በኃይል ብቻ ነው። በተለይ ድንበር ዘለል መሆኑን ስታይ ድንበር ዘለል ምላሽ እንደሚያስፈልገው ግልጽ ነው። የተባበሩት መንግስታት ድርጅት ማድረግ ያለበት እርምጃ በእኔ እምነት አንደኛ የምዕራብ ሀገሮች ነገሩ በደንብ ገብቷቸው ከሆነ በትክክልም ይሄ ቡድን ማቆም አለበት ከጥፋቱ መመለስ አለበት ብለው የሚያምኑ ከሆነ ከጥፋቱ ለመመለስ ፍላጎት የለው አስቦበት አቅዶ ነው የዘር ማጥፋት እርምጃ የሚወስደው። ተደራጅቶ ተጠራርቶ ነው የዘር ማጥፋት እርምጃ የሚያደርገው። ይሄንን ቡድን በማባበል በእሽሩሩ በእንደዚህ መንገድ ልታስቆመው አትችልም። ኦኬ ስለዚህ ምንድነው የሚሆነው? መሆን የነበረበት በእኔ እምነት በኃይል በተለይ ድንበር ዘለል ጥምረት ያለበት ስለሆነ ድንበር ዘለል ምላሽ ስለሚያስፈልግ በኃይል ይሄንን ቡድን ማስቆም ያስፈልጋል። በእኔ እምነት የተባበሩት መንግስታት ድርጅት ኮንሰንሰስ ላይ ቢደርስ መግባባት ላይ ቢደርስ ቻይና እና ጃፓን ቻይና እና ራሽያ እንደ ሌላ የዓለም አቀፍ የሆነ ጂኦ ስትራቴጂክ ጉዳያቸውን በማየት ቪቶአቸውን ከመጠቀም ይልቅ በፍጹም ክፋት ላይ ስር ነቀል ክፋት ላይ መተባበርን ቢያደርጉ መሆን የሚገባው ነገር በተባበሩት መንግስታት በኩል አንድ የኃይል እርምጃ የሚወስድ ቡድን ኮሚሽን መደረግ አለበት። ኔቶን ለምሳሌ ኮሚሽን ማድረግ አለባቸው። ጉዳዩን ወደ ኔቶ ሪፈር አድርገው የኔቶ ኃይሎች ተሰማርተው መጠነኛ እርምጃ በጣም መጠነኛ እርምጃ አንደኛ ጉዳቱን አሁን እየደረሰ ያለውን በትግራይ ላይ እየደረሰ ቢያንስ ያለውን የኦሮሚያውን እንኳን ብናቆየው በትግራይ ላይ እየደረሰ ያለውን ጥፋት አትሊስት ቀጥተኛ የሆነ በህዝብ ላይ የሚደረግ ጥቃት እሱን ለማስቆም የሚችል ኃይል ማሰማራት አስፈላጊ ነው ብያምናለሁ። የበረራ እንትን ሽፋኑን መቀነስ መገደብ ለሰብአዊ እርዳታ ለሚያስፈልጋቸው ሰዎች የሰብአዊ እርዳታ እንዲገባ ይሄንን የሚቋቋሙ ኃይሎችን በሙሉ ለማጥቃት የምጥቃት እርምጃ በእነሱ ላይ መውሰድ በአየር ይቻላል። ይሄንን ማለት ሶስተኛ የዘር ማጥፋት እያደረጉ ንጹሃንን እየገደሉ ያሉበት አካባቢ ሼሊንግ አለ። በሄሊኮፕተር እየተንቀሳቀሱ አንዳንድ እርምጃ ይወስዳሉ። በእነዚህ አካባቢዎች ላይ እርምጃ መውሰድ የግድ ነው ብያምናለሁ። ይሄ ካልተደረገ በቀር በምንም አይነት ይሄ የጥፋት ኃይል ዓለም አቀፋዊ ጥምረት ያለው የሚመለስ አይደለም። ይጠፋል በመጨረሻ በህዝብ ትግል ህዝቡ እየታገለው ስለሆነ እያሸነፈም ስለሆነ። ነገር ግን እስኪጠፋ ድረስ ብዙ ሰው ያልቃል። የዘር ማጥፋት ላይ የተሰማሩ ሰዎች ብዙ ጊዜን ተጠቅመው ነው ህዝብን ብዙ ጉዳት የሚያደርሱባቸው። ሩዋንዳ በ100 ቀን ውስጥ ነው ያው ሁሉ ህዝብ ያለው። ኮሶቮ ቦስኒያ እንዳያልቅ ያደረገው ኔቶ ኢንተርቪን በማድረጉ ነው። በጊዜ በመድረሱ ነው ዛሬ ያለው 850,000 ህዝብ የቀረው በኮሶቮ አገር ሆኖ ሲመሰረት 850,000 ህዝብ ነው። ያን ያህል የቀረችው በኔቶ ኢንተርቬንሽን ምክንያት ነው። እና ዓለም ከዛ ተምሮ ነው። ለምንድን ነው ይሄን ያደረገው? ፕሬዚደንት ክሊንተን የጆን ሜጀርን መንግስት የተረከበው ቶኒ ብሌር በሩዋንዳ ጉዳይ በወቅቱ አክት ሊያደርጉ አልቻሉም። በዓለም አቀፍ ደረጃ ዩኤን እጁ ተሸበበ። ሩዋንዳ እየተፈጸመ ያለው ይሄንን ከመረዳቱ የተነሳ ኮሶቮና ቦስኒያ ላይ ችግር ሊፈጠር ሲችል ያንን ችግር ከሩዋንዳው ትምህርት ተምረው ማለት ነው በኔቶ በኩል በአየር ድብደባ ስህተቶች ሁሉ ተፈጽመዋል። ኮላተራል ዳሜጅ ነበር። ከሩቅ በአየር ስለሚመቱ ድልድዮች፣ ሰላማዊ ቦታዎች ተመተዋል የሰርቢያ በተለይ። ነገር ግን ያንን በማድረግ ነው ያንን ህዝብ ያተረፉት። ጊዜ በጣም ወሳኝ ነው። በጊዜ ካልደረስክለት የዘር ማጥፋት እርምጃ ላይ የተጋለጠ ህዝብን ብዙ ጉዳት ይደርሳል። አምባገነኖች ፋሺስቶችና ጄኖሳይደሮች የሚጠቀሙት የዓለም አቀፍ ኮሚኒቲን ፈጣን ምላሽ አለመስጠት ነው። ፈጣን ምላሽ ከመስጠታቸው በፊት ገብተው የሚፈልጉትን ያደርጋሉ። ፍጹም የጥፋት ኃይል ስለሆኑ የሚደሰቱት በማጥፋት ስለሆነ ምንም የፖለቲካ ግብም ባይኖረው ምንም ነገር አቺቭ ባያደርጉም ደስታቸው ያንን ባላንጣቸውን ማጥፋት ስለሆነ ጊዜ በሰጣቸው ቁጥር ያንን ጥፋት ያደርሳሉ ነው እንጂ ህዝቡ ከራሱ ላይ መክተል ኢንዲኤንድ ያሸንፋል። ኢንዲኤንድ የትግራይ ህዝብ አያልቅም። ኢንዲኤንድ የአብይ ቡድን ይንኮታኮታል፣ ያልቃል። ያላለቀው ወደ ፍርድ ቤት ይጋዛል። ይሄ ታሪክ የማያብለው ሀቅ ነው። ነገር ግን
ዛሬ ልናተርፋቸው የምንችላቸውን ሚሊዮኖች እንድናጣ ይሆናል በቸልተኝነታችን። አምባገነኖች የዓለም አቀፍ ማህበረሰቡን እንቅስቃሴ ፍጥነት የሌለው መሆኑን ነው ኤክስፕሎይት የሚያደርጉት። ይሄን በመረዳት በአስቸኳይ ሴኩሪቲ ካውንስል እንደገና ስብሰባ ተሰብስቦ ካለው ሁኔታ ራሱ 350 ሺህ አሁን እየሞተ ነው ካልክ 5.4 ሚሊዮን ሰው ይሞታል ካልክ ጦርነቱን ተተ በረሃብ ብቻ ማለት ነው። በዚህ ሁኔታ ላይ ዓለም ወያይት አይችልም። ስለ ማይነማር ይወያያል፣ ስለ ተለያዩ ሀገሮች ይወያያል። በዚህ ሁኔታ ላይ በአስቸኳይነት ውይይት ተደርጎ አስፈላጊው ሬፈረንስ የኃይል እርምጃ መውሰድ ወደሚችል ተቋም እንደ ኔቶ ላለ ሊሰጠው ይገባል። በሚኒስትር ደረጃ በአውሮፓ ህብረት ልዑክ ደረጃ የዘር ማጥፋት የመዝረ ማጽዳት ስራ እንደሚሰራ በቀጥታ ከመሪው ከተነገራቸው ይሄንን ዝም ማለት ብዙ ሰው ለእልቂት እንዲዳረግ ያደርጋልና በጊዜ አክት እንዲያደርጉ እንዲሰበሰቡ ኮንሰንሰስ ላይ ደርሰው ወደ ኔቶ ሪፈር እንዲያደርጉ ይገባል ያምናለሁ። አንደኛው እሱ ነው። ሁለተኛ እየተፈጸመ ያለው ወንጀል የዘር ማጥፋት፣ የዘር ማጽዳት፣ የዓለም አቀፍ የሰብአዊነት ወንጀል እንደዚሁም የጦር ወንጀል እንደሆነ ሁሉም ተግባብተዋል። ይሄ ደግሞ በዓለም ኮንቬንሽኖች የተከለከለ ነው። ለዚህ ደግሞ ሁላቸውም ገብቷቸው ነፃና ገለልተኛ ምርመራ ይካሄድ፣ አጥፊዎች ተጠያቂ ይሁኑ ብለዋል። ነገር ግን እንዳልኩ ይሄ ቡድን ራሱ ነፃና ገለልተኛ ጥናት አድርጎ ራሱን ተጠያቂ አያደርግም። ኢንፋክት ነፃና ገለልተኛ ጥናት አድርጋለሁ ምርመራ አድርጋለሁ ካለ የራሱን ጥፋት መሸፈን ነው የሚጀምረው። አድርጎታልም በሰብአዊ መብት ኮሚሽን በአቶርኒ ጀነራል እስካሁን። ስለዚህ ይሄንንም በመረዳት ተጠያቂነት እንዲኖር ከፈለጉ ኢምፒዩኒቲ እንዳይኖር ከፈለጉ አሁንም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተሰብስቦ ጉዳዩን ልክ የአልበሽርን የዳርፉርን ጉዳይ ለአይሲሲ ለኢንተርናሽናል ክሪሚናል ኮርት ሪፈር እንዳደረገው አሁንም ለዓለም አቀፍ የወንጀል ፍርድ ቤት ይሄንን ነገር መምራት አለባቸው። ወደዛ ከተመራ በቀጥታ የዓለም አቀፉ የወንጀል ፍርድ ቤት ምርመራ ለማድረግ እርምጃ የመውሰድ እድል ይኖረዋል ማለት ነው። እነዚህ ሁለት ነገሮች በፍጥነት ካልተጀመሩ ወደ ዓለም አቀፍ የወንጀል ፍርድ ቤት ጉዳዩ ተመርቶ ምርመራ ካልተጀመረ ወደ በጸጥታው ምክር ቤት በኩል አሁንም ወደ ኔቶ ወይም ወደ ሌላ የኃይል እርምጃ ለመውሰድ እንደሚችል ወደ ተዘጋጀ ቡድን ተመርቶ ኮሚሽን ተደርጎ ከዛ በመነሳት የኃይል እርምጃ ተወስዶ ህዝቡን የመታደግ እንቅስቃሴ ካልተደረገ ከዛ በመነሳት ወንጀለኛ የተባሉ ሰዎች እየተመርምረው ወደ ፍርድ እንዲቀርቡ ካልተደረገ ይሄ እልቂት አሁንም ብዙ ዋጋ ሊያስከፍለን ይችላል። እንደ አንድ የትግራይ ህዝብ እያሸነፈ እስኪ በዛው ላይ እዚያ እስክንደርስ ድረስ ህዝብ ያልቅብናል። ለሱ በቂና ፈጣን ምላሽ ከዓለም ያስፈልጋል። ይሄ ነው የዓለም አቀፍ ማህበረሰቡ ጉድለት ብያምናለሁ። ይሄንን እንዲወስዱት በተለያየ መንገድ ጫና ማድረግ ይገባል። እስኪ ዶክተር ጸጋይ የመጨረሻ ጥያቄን ላድርግና እንዳልከው ይሄ ድንበር ዘለል የሆነ የፋሺስቶች ጥምረት ተፈጥረዋል። ኢሳያስ አፈወርቂ ከአብይ አህመድና ከተስፋፊው አማራ ኃይል ጋር ሆነው ነው እንግዲህ ህዝብን እየጨፈጨፉ እየገደሉ ያሉት። በሌላ በኩል እንደገና ይሄ ራዲካል ኢቭል ያልከው ጠቅልሎ ማጥፋት አንድን ህዝብ እስከነስር መሰረቱን ማጥፋት በጣም ጭካኔ የተሞላበት ግፍ ነው እየተፈጸመ ያለውና በዚህ ሁኔታ ላይ ለምሳሌ በኦሮሚያ አካባቢም የኤርትራ ወታደሮች ገብተው እየጨፈጨፉ እንዳለ ሲቢሉ የተለያዩ ጾታዊ አመጽም እያደረጉ እንዳለ የኦሮሞ ነጻነት ግንባር በተከታታይ መግለጫ እያወጣ ያለበት ሁኔታ ነው ያለው። ስለዚህ እነዚህ ፋሺስቶች ትግራይ ውስጥ ብቻ ሳይሆን ኦሮሚያ ውስጥም ተመሳሳይ ሁኔታ እየፈጸሙ ነው ያሉት። በቤኒሻንጉል ጉሙዝም እንደዛው ተብለዋል። በሌላ በኩል ይሄ የአማራ ተስፋፊ ኃይልም በምዕራብ ትግራይ የሰራው የዘር ማጽዳት ወንጀል እንግዲህ ብዙ የተባለለት ነገር ነው። ምዕራብ ትግራይ ላይ ከ1.2 ሚሊዮን በላይ ህዝብ አፈናቅሎ ወደ እስከ 30 ሺህ በላይ ሰዎች የት እንዳሉ እስካሁን ድረስ አይታወቁም በዚህ በጨካኙ የአማራ ኃይል እና እነዚህ የድንበር ዘለል የተባሉትን በተለይ ደግሞ ይሄ ራዲካል ኢቭል የተባሉትን የዓለም አቀፍ ማህበረሰቡ አስፈላጊውን እርምጃ ካልወሰደ ፌል ካደረገ ምክንያቱም አሁን ያለውን የጸጥታው ምክር ቤት ካየነው እነ ሩሲያና እነ ቻይና ያላቸው አቋም እናውቃለን። በዛ ላይ እንደገና የአፍሪካ ህብረት ነው ትልቁ የአብይ አህመድን መንግስት
ተገን አድርጎ እንግዲህ የኢትዮጵያ የሉዓላዊነት ጉዳይ ነው ጣልቃ ትግቡ እያለ የአፍሪካ ህብረት ነው እንቅፋት እየፈጠረ ያለው። የአሜሪካ አምባሳደር በተባበሩት መንግስታት ድርጅት ሊንዳ ቶማስ ግሪንፊልድን በተከታታይ ብለዋለች የአፍሪካ ህብረት እንደሆነ ትልቁ እንቅፋት እየፈጠረ ያለው። እነ ሙሳ ፋቂ ይህንን ጦርነት ደግፈዋል፣ የአብይ አህመድ ጦርነት። ሙሳ ፋቂ የአፍሪካ ህብረት ሊቀመንበሩ። ስለዚህ በዚህ ሁኔታ ላይ የዓለም አቀፍ ማህበረሰቡ ፌል ካደረገ ወይንም የሚገባውን ኃላፊነት መወጣት ካልቻለ ህዝቡ ምንድነው ማድረግ ያለበት? የትግራይን ህዝብ እንዴት ነው መከተል ያለበት? የትግራይን ህዝብ እያደረገ ያለውን ለምሳሌ የኤርትራ ሙሉ ጦር፣ የኢትዮጵያ ሙሉ ጦር፣ የአማራ ተስፋፊ ኃይል ይህ ሁላ እስከ 1 ሚሊዮን የሚሆን ጦር እየመከተ ነው ያለው የትግራይ ህዝብና እስካሁን ድረስ አሁንም እንደነገርኩ የተለያዩ ቦታዎችን አሁን እየያዘ ነው ያለው፣ ወደፊት እየገሰገሰ ነው ያለው። በኦሮሚያ በኩል ምንድነው አሁን? ኦሮሚያ ውስጥም ከፍተኛ የሆነ ትግል አለ፣ እውነት እርግጥ ነው። ግን እንዴት ነው አሁን ህዝቡ መተባበር ያለባቸው? እነዚህ አምባገነኖች ራሱ ህዝቡስ እንዴት ነው ማጥፋት ያለበት? ልክ በትግራይ ቀጥሎ ያለውን ሁኔታ የመጨረሻ ጥያቄ ነው ዶክተር። አመሰግናለሁ። ልክ ነው። ይሄ ድንበር ዘለል የሆነ የፋሺስቶችና የዘር አጥፊዎች ጥምረት ሲኖር ድንበር ዘለል የሆነ ትብብር ያስፈልጋል። በመጀመሪያ ደረጃ ኦፍ ኮርስ የዚህ ጥቃት ሰለባ የሆኑት ህዝቦች ናቸው እጅ ለእጅ መያያዝ ያለባቸው። ለዚህ ነው በተደጋጋሚ ስንወተውት የነበረው ይሄ ጦርነት በኢትዮጵያ ጭቁን ህዝቦች ላይ የተቃጣ ጦርነት ነው። ይሄ ጦርነት በኢትዮጵያ የዲሞክራሲ የራስን በራስ የማስተዳደር መብት፣ የራስን ዕድል በራስ መወሰን መብት ላይ የተቃጣ ጦርነት ነው። ይሄ ጦርነት የዘመናት የፖለቲካ ተቃርኖን ለመፍታት የተደረገው ህገ መንግስታዊ እርምጃ የአንድ እርምጃ ወደፊት የተካሄደው የታሪክ እርምጃ ወደ ኋላ እንዲመለስ የሚያደርግ ጦርነት ነው። ይሄ ጦርነት የትግራይ ብቻ ጦርነት አይደለም። ትግራይ ምልክቱ ስለሆነ ነው። የዚህ የዲሞክራሲ የራስን ዕድል በራስ የመወሰን መብት ናፍቆት ምልክቱ ስለሆነ፣ ለዚህም ነው ጦርነቱ በጣም አትኩሮት ተደርጎበት እየተካሄደ ያለው በትግራይና በኦሮሚያ ነው። ምክንያቱ ምንድነው? የራስን በራስ የማስተዳደር መብት፣ የራስን ዕድል በራስ የመወሰን መብት ጥያቄዎች በተደራጀ አኳኋን ለረጅም ጊዜ የተካሄዱባቸው ቦታዎች ስለሆኑ እነዚህ ህዝቦች ውስጥ ያለ የራስን ዕድል በራስ የመወሰን መብት ናፍቆት ይህንን የፋሽስት ኃይል ሁሉ ጊዜም የሚያሸብረው ስለሆነ በእነሱ ላይ የተጠናጣጠረ ጦርነት በሚገባቸው ቋንቋ ልናገር። ይሄ ጦርነት ሲጀመር የሚሉት ሁሉ ጊዜ ትህነጋውያንና ኦነጋውያንን ለማጥፋት የሚወሰድ እርምጃ ነው። ወያኔን እንስበር እንጂ ሌላው እዳው ገብስ ነው ሲሉ ነበር። ምን ማለት ነው? ይሄ ጦርነት በተናጠል አንድ ቦታ ላይ አንድ ህዝብን ብቻ ለማጥፋት የሚደረግ አይደለም፣ የሁላችንም ጦርነት ነው። በአጋርነትና በትብብር መቆም አለብን። የአንድ አይነት የዲሞክራሲ ህልም ያላቸው ህዝቦች ህልም ላይ የተቃጣ ጦርነት ነው። እንዲሁ ተጠቅመውት እኮ አይደለም፣ ገና ያልተጎናጸፉት ህገ መንግስታዊ ተስፋ የተሰጠው ህልም ነው። it's a dream። ለዚህ ሀገር ዘላቂ ሰላም ለማምጣት የተዘረጋ ፕሮጀክትን ለማፈንና ለመሰረዝ የሚደረግ ጦርነት ነው። በፌደራሊዝም ላይ የሚደረግ ጦርነት ነው። በብሔር ብሔረሰቦች መብት ላይ የሚደረግ ጦርነት ነው። በራስን ዕድል በራስ የማስተዳደር መብት ላይ በዛው ላይ አንድ ጥያቄ ልጨምር። በዛው ላይ ብሔር ብሔረሰቦች ያልከው አሁን ትግራይ ውስጥ ከፍተኛ ጭፍጨፋ እየፈጸሙ ካሉት እንግዲህ የአብይ አህመድ ወታደሮች ወይንም የኢትዮጵያ ወታደሮች የሚባሉ አብዛኛዎቹ ከደቡብ ብሔር ብሔረሰቦች የሄዱ ናቸው። አሁን እየሰማን ያለነው ከፍተኛ ጭፍጨፋ፣ ከፍተኛ ግፍ እየፈጸሙ ያሉት እንግዲህ እነዚህ ብሔር ብሔረሰቦች ደግሞ እንደምታውቀው የደቡብ በተለይ ደቡብ ብሔር ብሔረሰቦች በዚህ ፌዴራሊዝም ያምኑ ሰዎች ናቸው። አንድ አይነት ዓላማ ያለው ነው። ከትግራይ ህዝብ ጋር ምንም አይነት ቅራኔ የላቸውም። እንግዲህ የአማራ ተስፋፊው ኃይል የመሬት የተለያዩ የበላይነት ፈልጎ ሊሆን ይችላል። ይህንን ጦርነት ይፈልገዋል። ከኋላ በኩል ሆኖ እያቀጣጠለ ያለው ከዚህ እንግዲህ የትግራይ ህዝብ እያለ ነው። ምንድነው ጉዳያቸው? በተለይ ይሄ የደቡብ ብሔር ብሔረሰቦች በብዛት በዚህ ጦር ሆኖ አሁን እየዘመቱበት ያለው በትግራይ ህዝብ ላይ እየሞቱም ያሉ እንደ ቅጠል እየረገፉ ያሉም እነዚህ የደቡብ ብሔር ብሔረሰቦች ተወላጆች ናቸው። በዛ ላይ ጨምረህ ምንድነው የምትለን? ምንድነው ማድረግ ያለባቸው? በተለይ ከአብይ አህመድ ጋር ሆነው እያገለገሉ ሰውን እየጨፈጨፉ ያሉት እነዚህ ሰዎችን በዛው ጨምረህ እንድትናገረው ፈልጌ ነው። አመሰግናለሁ ዶክተር። ልክ ነው። በወታደርነት ደረጃ የደቡብ ልጆች በስፋት የሚሳተፉበት ጦርነት ነው። ይሄ የሆነው ምክንያት አደረጃጀቱ ነው። ነፃ የሆነ አደረጃጀት የላቸው። ብልጽግና ወደሚባል ሌላ ቅርጫት ውስጥ ነው የገቡት እንዳሉ ሆኖ፣ ስለዚህ በብልጽግናነታቸው ታማኝነታቸውን ለማሳየት የጦር ቁጥር በመስጠት ይሄን ያህል አዋተናል በማለት
ነው ራሳቸውንና የብልጽግናነታቸውን የማያረጋግጡት አሁን ያሉት ልሂቃን ማለት ነው። ስለዚህ እነሱ የታፈኑ ህዝቦች ናቸው። ቀድሞ የነበረውን የነጻነት የራስን በራስ የማስተዳደር መብት ጥያቄ ወደ ጎን እንዲተዉ ተደርገው ወይንም ደግሞ እሱን እንፈቅድላቸዋለን በማለት በማባበል አሁን በብልጽግና ውስጥ ካደራጃቸው በኋላ በብልጽግና የሚተዳደረው የደቡብ ክልል ደግሞ ሰራዊት የመመልመልና የማስጠት ኃላፊነቱን በኃይል እየተወጣ ነው ማለት ነው። ሙፍሪያት ይሄን እያደረጉ ነው። ልጆችን ወደ ጦርነት የማገድ ተግባር እየተደረገ ነው። ለምንድን ነው በቀላሉ ለብልጽግና ውስጥ መቀላቀል አማራጭ የሌለው የሆነባቸው? ለነዚህ የደቡብ የፖለቲካ ልሂቃን ካልክ በቁጥር አነስተኛ ናቸው። በኢትዮጵያ ውስጥ ያለን ፖለቲካ ወሳኝ በመሆን to make or break it እንደማይችሉ ይረዳሉ ብቻቸው። ስለዚህ ከኃይለኛው ጋር በመወገን በዛ አጋጣሚ የሚገኝ የመብታቸውን የማስፋት እድልን ይጠቀማሉ። ይሄ የሚጠበቅ ነው። በቁጥር አናሳ ከሆኑ በዋናነት የሀገሪቱን ፖለቲካ ለመምራት ወደሚፈልጉት አቅጣጫ ለመግፋት አቅም የለንም ብለው ካመኑ በዲሞክራሲያዊ አስተሳሰብ ማለት ነው ካመኑ ያሸነፈው ቡድን ጋር መጣላት አይፈልጉም። አሁን ደግሞ ብልጽግና የበላይነት አለው ብለው ያምናሉ። ስለዚህ ከሱ ጋር ተጣልተው ምንም የፖለቲካ ትርፍ ማግኘት አይችሉም። ክልል ለህዝባቸው የራስን የማስተዳደር መብትን ማግኘት አይችሉም። የሲዳማን ኬዝ መውሰድ ትችላለህ። የሲዳማው ቡድን ልክ የክልልነት መብት ሲሰጠው ሙሉ በሙሉ ለአብይ ነው የገባው፣ ለብልጽግና ነው የገባው። ወዶ አይደለም። fully understand የሲዳማን ጉዳይ ምን ያህል ስንታገልበት እንደነበር ታውቃለህ። ልጆቹ ምን ያህል መስዋዕትነት እንደከፈሉ እናውቃለን። አሁን ኢንፋክት አሁን የብልጽግና ሹመኛ የሆኑት ልጆች አብዛኞቹ በዛን ጊዜ ከኢጀቶ ጋር ሲታገሉ የነበሩ ልጆች ናቸው። ለምን ይሄ ሆነ ብለህ ስታስብ ይቺን መብት ለመጠበቅ ያገኘናትን በዚች ክፍተት ያገኘናትን ማጣት አንፈልግም ከብልጽግና ጋር በመቀያየም እንጂ ያውቁታል፣ ችግሩን ያውቁታል። ብልጽግና ደግሞ ነገ ሲደላ ወደ እነሱ እንደሚመለስ ይቺን በመከራ ያገኙትን ክልልም እንደሚነጥቃቸው እንደሚሰብረው ያውቃሉ። ዛሬ በሲዳማ ውስጥ ለምሳሌ ያውቃሉ። ሐዋሳ ከተማ ውስጥ ጫምበላላ አልተከበረም ለመጀመሪያ ጊዜ በ27 ዓመት ውስጥ የአካባቢው ካሌንደር የሚፈቅደው የአዲስ ዓመት አቀባበል ፕሮግራም አልተካሄደም። ገሟቸው ሰዎች ሁሉ ማለት ለዚህ ነው እንዴት አገል ነው ክልል ስንሆን ማክበር እንዳንችል ነው እንደሆነው እስኪሉ ድረስ ይገባቸዋል። ወዴት የዚህ የፖለቲካ አቅጣጫው ወዴት እንደሆነ ያውቃሉ። ግን በጊዜያዊ አሁን በትግል ያገኙትን እድል ደግሞ ከዚህ የፋሺስት ቡድን ጋር በመቀያየም በቀጥታ በመላተም ማጣት አይፈልጉም። በዚህ ምክንያት ብዙዎቹ አንዳንዶቹ ተስፋ አድርገው ወደ 10 የሚሆኑ ቡድኖች የክልልነት ጥያቄ አንስተዋል። ማይንጂ ለነዚህ ተስፋ እየሰጧቸው ለሌሎቹ ደግሞ ያገኙትን በመጠቀም እኛ እኮ ነን ክልልነት የሰጠናችሁ በማለት በዚህ የማደንዘዝ ነገር አለ። የሚያሳዝነው ጉዳዩን እየተረዳው በየቀኑ ወደ ጦርነት የሚማገደው የነዚህ የደቡብ ክልል ልጆች ህይወት ነው። እነዚህን ልጆች ቤተሰብ መጠየቅ መጀመር አለበት። ሶማሊ 3000 ሰልጣኞች በዛ ገብቶ መድረሻው ጠፋ ሲባል የሶማሊ እናቶች በየቀኑ የፕሬዝዳንቱ ቢሮ ይሄዱ የፓርላማው ቢሮ ይሄዱ እየጮሁ ጥያቄ በመጠየቅ ነው ፎርማጆ ላይ ትልቅ ጫና ያሳደሩት። የኢትዮጵያ ህዝቦችም ልጆቻችን የት ሞቱ ኢቭን የአማራ እናቶች በጣም ብዙ ያለቀው ወጣት የአማራ ክልል ወጣት ነው አሁንም እያለቀ ያለው። ለምንድን ነው ልጆቻችን እየሞቱ ያሉት? የት ነው እየተማገዱ ያሉት? ለምንድን ነው ብሎ መጠየቅ የአባት ነው የዲሞክራሲያዊ ስርዓት አግባብ ነው ብዬ አምናለሁ። የደቡብን በዚህ ጉዳይ በዚህ እንተው። ነገር ግን ይሄ የድንበር ዘለል የፋሺስቶች ጥምረት የሚያካሂደው ጦርነት ከሆነ በፌደራሊዝም ላይ በብሔር ብሔረሰቦች ላይ የራስን ዕድል በራስ የመወሰን መብት ላይ ራስን በራስ የማስተዳደር መብት ላይ በዲሞክራሲ ላይ የተቃጣ ጦርነት ከሆነ ሁሉም የዲሞክራሲ ኃይሎች ደግሞ በግድ መተባበር አለባቸው። እነሱ ለክፋትና ለስር ነቀል ጥፋት የሚተባበሩ ከሆነ እንዴት የዲሞክራሲ ኃይሎች ለመልካም ነገር መተባበር ያቅታቸዋል? በፍጹም ሊገባኝ ያልቻለ ነገር ነው። ይገባኛል፣ ፕሮፓጋንዳው አለ። የወያኔ ቅጥረኛ ጁንታ ምናምን የሚል የፕሮፓጋንዳ የስድብ ናዳ አለ። ነገር ግን በትክክል የምታምንበት ኮዝ ህዝባዊ ኮዝ ነው ካልክ ትክክለኛው ለኢትዮጵያም ዘላቂ ሰላም ለማምጣት የሚችል ነው ካልክ ለኢትዮጵያ ጭቁን ህዝቦች የማህበራዊ ፍትህ ጥያቄ ምላሽ የሚሰጥ ነው ካልክ ከማንም ከእንደዚህ አይነት ኃይል ጋር መተባበር ተገቢነት አለው ብዬ አምናለሁ። ስለዚህ የኢትዮጵያ ፖለቲካ ኃይሎች ሊረዱት የሚገባው ነገር ይሄ ጦርነት የፋሺስቶች ድንበር ዘለል ጥምረት ጦርነት በመሆኑን በማወቅ ምላሹም በዛው አግባብ ኮምፕሬሄንሲቭ በሆነ መደጋገፍ
በዲሞክራሲ ኃይሎች መደጋገፍና መተባበር ሊሰጠው የሚገባ መሆኑን በማመን አሁን እጅ ለመያያዝ የግድ ጊዜው ነው የሚለውን መልእክት ለነሱ ማስተላለፍ ፈልጋለሁ። ከዛ ባሻገር ግን ይሄንን ድንበር ዘለል ራዲካል ኢቪል ለመቋቋም የዓለም አቀፍ ማህበረሰቡ ግዴታው ነው። ምክንያቱም የዘር ማጥፋት በመንግስት ነው የሚፈጸመው። የዘር ማጥፋት በፕላን በእቅድ ነው የሚፈጸመው። በመንግስት ኃይል ሰይፍ ተነስቶ ነው የሚፈጸመው። በመንግስት በጀት ነው የሚፈጸመው። ከዚህ አልፎ የኛው ደግሞ ለየት የሚያደርገው ዓለም አቀፍ ጥሪ ያለው የኤርትራ፣ የሶማሊ፣ የዩኤኢ ድሮን የተለያዩ ሀገሮች ቅጥረኞች የሚሳተፉበት ጦርነት ነው። ይሄ ከሆነ ከሩቅና ከቅርብ እጃቸውን ያስገቡ ብዙ ኃይሎች እንዳሉ ከታወቀ ኦፍ ኮርስ በዲፕሎማሲ መንገድ እነዚህን ኃይሎች እጅ ለማሰብሰብ እየተሞከረ ነው። አሜሪካ እነዚህ የአረብ ሀገሮችን ምናምን አንዳንድ ነገሮች አቋማቸውን እንዲቀይሩ ታደርጋለች። ግን እሱ በቂ አይደለም። እኔ ምን እያልኩ ያለሁት ምንድነው ሰው እየሞተ ካለ የዲፕሎማሲ ጉዞ ቀሰስተኛ ነው። አምባገነኖች ከሂትለር ጀምሮ ከሚሎሴቪች ቀጥሎ ከሙሶሊኒ፣ ሚሎሴቪች፣ ፖል ፖት፣ መንግስቱ፣ ሰዳም፣ አሳድ፣ ገዳፊ እነዚህ በሙሉ የሚታወቁት የዓለም አቀፍ ማህበረሰቡ እንቅስቃሴ ቀሰስተኛ እንደሆነ ዝግተኛ እንደሆነ ስለሚያውቁ ያንን ኤክስፕሎይት በማድረግ ደስታቸው የሚመጣው ህዝብን በማጥፋት ስለሆነ ደም በማፍሰስ ስለሆነ በዛች በተፈጠረችው ክፍተት ያገኙትን ያህል ያጠፋሉ። እኛ ደግሞ በዛች ጊዜ ውስጥ ልናተርፍ የምንችላቸውን ሰዎች ለምን ለማትረፍ አንንቀሳቀስም የሚል የዓለም አቀፍ ማህበረሰቡ ግዴታ አለበት። በመንግስት የሚደረግ ጥፋት ሲፈጸም፣ በመንግስታት ጥምረት የሚፈጸም ጥፋት ሲደረግ በዚህ ጊዜ መንግስታት መተባበር አለባቸው። ሂትለርን ለማቆም መንግስታት ተባብረዋል። ሩዋንዳን ለማቆም ፌል በማድረጋቸው በኮሶቮ በቦስኒያ ላይ ተባብረዋል። በዳርፉር ላይ እንደዚሁ ቢቸግር እንደምንም ብለው ምርመራ እንዲካሄድ ለአይሲሲ ሪፈር አድርገዋል። ስለዚህ በዚህም ጉዳይ ከነዚህ ሁሉ የበለጠ ጥፋት ስለሆነ እየደረሰ ያለው በቁጥር የሚያልቀው ህዝብ ከነዚህ ሁሉ የበለጠ ነው። ስለዚህ እርምጃ መውሰድ አለባቸው። እነሱ ይሄን እያደረጉ ግን በአገር ውስጥ በዋናነት በባለቤትነት ተጠቂዎቹ ቡድኖች የመጨረሻውን የትብብር እርምጃ መውሰድ አለባቸው። ኦሮሚያ ላይ የተደረገው ጦርነት ሶስት ነገር ላይ ያነጣጠረ ነው። ኦሮሞን መግደል፣ በተለይ ብሔርተኞችን ማጥፋት፣ ኦሮሚያን ማፍረስ፣ ኦሮሞማን መስበር የሚል ነው። ይሄ በአደባባይ የታወጀ ጦርነት ነው። ረጅም ጊዜ ሲያደርጉት የቆየ ነገር። ይሄንን ያደረጉት ሰዎች በዚሁ አግባብ ትግራዋይን መግደል፣ መሬቱን መዝረፍ፣ መውረስ፣ ማስመለስ፣ ህዝቡን ማሸማቀቅ እና ማንነቱን ማጥፋት። ለዚህ እኮ ነው ካልቸራል ሄሪቴጅ የቅርስ የሚዘረፈው፣ ታሪካዊ ቦታዎች የሚደበደቡት፣ ቤተክርስቲያናት የሚሰረፉት፣ መስጊዶች የሚደበደቡት ሲቪላይዜሽናሊ የዛን ህዝብ ህልውና ለማጥፋት ማንነቱን ለማጥፋት ስለሚፈልግ። ተመሳሳይ ወንጀል ነው እየተፈጸመ ያለው። ተመሳሳይ ጥቃት ነው። ሁሉ አቀፍ የሆነ ጥፋት ነው እየደረሰ ያለው። ማንነትህን፣ ክልልህን፣ መሬትህን እንደዚሁ ደግሞ ህዝቡን ማጥፋት የሚል ከሆነ ለዚህ የምትሰጠው ምላሽ ተመጣጣኝ መሆን አለበት። በአካባቢህ በራስህ አካባቢ በጣም ተመጣጣኝ ኮምፕሬሄንሲቭ ምላሽ መስጠት ብቻ ሳይሆን ከሌሎች ጭቁን ህዝቦች ጋር እጅ ለእጅ ተያይዞ የመጨረሻውን ግፊት ማድረግ ያስፈልጋል። ይሄን ስታደርግ ዓለምም ካንተ ጋር ይተባበራል። በዚህ አግባብ ካልተጋፋህ በቀር አንደኛ ህይወት ማዳን አንችልም። መጥፋት የሌለበትን ህይወት ነው እንዲጠፋ የምንፈርድበት። አሁን በዝምታችን ህይወት ማዳን አንችልም። ሁለተኛ ይሄንን ኃይል ማስቆም አንችልም። ይሄ ኃይል አይመለስም፣ ከጥፋት አይመለስም። ብዙ ደም በእጁ ያለበት ቡድን ነው። በድርድርም በውይይትም አይመለስም። ለረጅም ዘመን ውይይትና ድርድር መፍትሄ ነው ብለን ስንጮህ ነበር። ከለውጡ ማግስት ጀምሮ ሁሉ አቀፍ የሆነ አካታች ስብሰባ በማድረግ የሪፎርም አጀንዳውን የሚያስተዳድር ፕላትፎርም መፈጠር አለበት በውይይትና ስንል ነበር፣ ስንጮህ ነበር። እነ ጀዋር ሲጮሁ ነበር፣ እነ በቀለ ሲለምኑ ነበር። ሁሉ ሰው ይሄንን ሲል ነበር። እነ ዳውድ እስከ መጨረሻው ሰዓት ድረስ ይሄን ሲሉ ነበር። የሚያስፈልገው ይሄንን አገራዊ መግባባት መፍጠር ነው እንጂ ምርጫ በሚል ሌላ ጨዋታ መጫወት አይደለም ሲሉ ነበር። አሁን ግን የምትወያየው ቡድን የለም። አንደኛ ክህደት የፈጸመ አንተ በቆምክበት ምድር አገሬ በምትብለው በምትታገልለት ምድር ላይ ክህደት የፈጸመ ኃይል